ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የአቤላ ውሽሚት እያለቀሰች ነው። ሶፍት ማን ያቀብልሽ ማለት ነው፣ የኛ ህፃን ማለት ነው። ወይስ ጡጦ ገዝቼ ላቀብልሽ? አይ ችግሩ ትንሽ ማለት ነው። ሎኬሽን አላክሽልኝም። ሎኬሽን ብታቀብኝ ነው ፈጠን ባለ ነበረ ማደርስልሽ ሶፍት ማለት ነው። የውሸታሞች ጥግ ማለት ነው። አለቀሽ? ወይኔ በዚህ ናክል ነው እንደ ሄርሜላን የምትወጃት ማለት ነው። አንቺ ለውሽማሽ እየሸቀልሽ ቪዲዮ እየሰራሽ በራሷ ቤት እንኳን አንድ ቪዲዮ መስራት አቃተሽ ማለት ነው። አንቺ አሽቃባጭ ማለት ነው። ደግሞ ሲቀጥል ሩታ ባንቺ አፋት ትጠራ ማለት ነው። ሁለቱም ውሽሚት፣ አንዷ የአብርሽ ውሽሚት፣ አንዷ ደግሞ የሄርሜላ ውሽሚቶች ማለት ነው። ታይ እንጂ ውይ ቂጥሽ ወደ ላይ ገልብጠሽ ለምን አታለቅሽም? ይሄ እኮ ትንሽ ነው ማለት ነው። ማን ሊሰማችሁ ማለት ነው? ሌባዎች ትላንትና ማለት ነው ቪዲዮ ለምንድን ነው የተደለተው? መናቅ መሰላችሁ እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና ትላንትና ማለት ነው ውሽሚትና አቤላ ለምን እንደተደለተ ታውቃላችሁ? የእሱ ቪዲዮ ማለት ነው። ምክንያቱም ተገኘች ብለው ነበረ። አሁን ደግሞ ሰበብ አድርገው እነ ሩታን የቀለዱብኝ ብለው መጡ። ለምን የተደለተበት ምክንያት ያው አብርሽ ነው አጅሬ ነው ያስደለተው። ምክንያቱም እሱ የበላይ ነው ጀግና እንዲባል ዳኒና ኤፍሬም ግዴታ አስረን ታስረው እነሱ ያሉበት ተናገሩ ብለው ደግሞ እንዲመጡ ማለት ነው። ዛሬ እንደዛ ነው የሚመጡት እና ተናግረው ተፈቱ እንዲሉ ማለት ነው። ነገር ግን ዳኒና ኤፍሬም አልታሰሩም ማለት ነው። የትኛው ህግ ነው ከመሬት ተነስቶ የሰውን ሰው የሚያስረው ማለት ነው? ሲቀጥል ህጻን ልጅ አይደለችም እና ድራማው እንዳይነቃባቸውን እንጂ እነሱ በደስታ ተገኝታለች ብላ ስትፎክር ነበረ፣ ስትስቅ ነበረ። በደስታም ደግሞ አቤላን እያቀፋቸው ነበር። የፈለገ ነገር ይሁን ቪዲዮ ለምን ጠፋ? የኔ ጥያቄ። ምክንያቱም መስራት ስለፈለጋችሁ ወይም ደግሞ አብርሽ ኦዲየንስ አሳስር ስለተባለ ክሰሳቸው ስለተባለ አብርሽ ከሷቸዋል። ለሄርሜላ በጣም ይወዳታል በጣም ስለሚያፈቅራት እና ለዛ ነው እንዲባል ነው እንጂ የትኛውን ቪዲዮ ከሆነ ሩታ ራሱ ደውላ ውሸቴ ነው እና ኤፍሬም ራሱ ውሸት ነው ቢባሉ ቪዲዮ መቀመጥ አለበት። ለምንድን ነው የምትደልቱት እናንተ ውሸታሞች፣ የውሸታም በርሜሎች ማለት ነው። ኧረ እውነት እኛማ ተነቃቅተናል እኮ እኛ ድሮ ነበር። አሁን ግን አንሸወድም። እነዛ ሰፈሮች ይሸውዱ። ትላንትና ተገኝታለች እያሉ እንግዲህ ቦስት እያደረጉ ይልልል እያሉ ነበር። መልሰው ደግሞ አልተገኘችም አሉ ማለት ነው። ይሄ አቤላ እና ምክንያቱም አሁን ሁላቸውም ተለያይተዋል መሰለኝ። ድራማው እየሰለቻቸው ስራቸው ሁሉ እያስጠላቸው ስለሆነ አቤላም ደግሞ ከአብርሽ ጋር አይመጣም። በየቢዮታ ነው እየዞሩ በራሳቸው የሚሸቅሉት እንዴ እንደ በፊት አይደለም። በዚህም ደግሞ ማወቅ ትችላላችሁ ድራማና ስራ እንደሆነ ማለት ነው። አብርሽ ደግሞ የማሳሰር ምንም አይነት መብት የለውም። ምክንያቱም ፍቅረኛውም ብትሆን እንኳን ኤፍሬም እና ዳኒ ማሳሰር እንዴት ተደርጎ አይችልም። ለምን ብትሉ ማለት ነው ማንኛውም ሰው ያለ ምስክር ያለ የሆነ ነገር የሰውን ሰው አያሳስርም። ደግሞ አንድ ነገር ልንገራችሁ፣ ሄርሜላን ቢያፈቅራት ቢወዳት ኖሮ ሩታን ቢጠላት ኖሮ ማለት ነው ለልጁ አያስብም ነበር። ምክንያቱም ልጁን እንደማይወደው ታውቃላችሁ፣ ልጄን ብሎ እንደማያስታውሰው ታውቃላችሁ። ግን ሩታን ቀንቷት አይደለም። ሩታ ከሌለች በምን ይሰራል አብርሽ? ሩታ ታስራለች ከተባለ ማን አይዲያ ይሰጠዋል? ተነቃቅተናል እኮ ሳይዳችሁ ተሸወዶች፣ የእኛ መቼ ባንሸወዱ ማለት ነው። እና ሩታ ከሚዲያ ከጠፋች ማለት አብርሽም ጠፍተዋል ማለት ነው። ቡታጀራዎች አጠቃላይ የአብርሽ ቡችሎች ራሱ ጠፍተዋል ማለት ነው። ሩታ ደግሞ ያልተሰረበችበት ምክንያት ስለምትሸቅል ስለምታመጣ አይዲያ ስለምትሰጥ ማለት ነው። ገባችሁ አይደል? እንጂ አብርሽ ለሩታ አዝኖ ለሉላ አዝኖ ሩታን ተዋት እና ሩታ ናት ያሳሰረቻት አላለችኝ። ያቺ ውሽሚት ደግሞ ምንድን ነው ያለችኝ? ያሳቀኝ ባት ማለት ነው። ምንድን ነው ይሁን የምትበላው ነገር ምንድን ነው? በምን ሁኔታ ነው ያለችው? የምትበላ ነገርማ ያኛው ነገር እየበላች ነው። አይዞሽ በመስጅ እየተላከላት ነው። አልሰማሽም እንዴ? በመስጅ እኮ አለ። ኧረ ወይኔ በላቸው ፋራ ነሽ ለካ፣ ያልገባሽ ነሽ ማለት ነው። ነቂ ሁኚ ማለት ነው። አይዞሽ
የምትበላ ነገር ብዙ ነገር አለ። ከአብርሽ የበለጠ ነው የምትበላው። እኔ እንደውም የእህት ጨካኝ አንቺን አይቻለሁ ማለት ነው። ምን አለ ታውቃላችሁ ውድ ቤተሰቦቼ፣ አንድ ሰው እህቱ ጠፍታበት የሰው መሸቂያ እያደረገ በየተራ እየመጡ ዩቱብ እየሰሩባት እያሳደጉላት በራሷ ዩቱብ እንኳን አንድ ቀን ቪዲዮ የማትለቅ እህት ዛሬ ጠፍታለች። ሩታ ትችላለች። እውነቴ ነው የምላችሁ። ለሩታ ብዙም ነገር ባታረግ ይሄ ማልቀስሽና ይሄ ማዘንሽን ይበቃታል። ይሄ በማዘንሽ ብቻ እኔ ከምሬ ነው የምላችሁ ሩታን ሳላደንቃት አላልፍም። የሰው ልጅ ከጠፋ እንደዚህ አይደለም። ደግሞ የውሸት ጥግ ማለት ነው። እናንተ ትላንትና ራሱ ውሸታችሁ ግልጽ ነው ማለት ነው። ይሄኔ ሳትመካከሩ ነበረ መሰለኝ ያንን ቪዲዮ የሰራችሁት። ተመካክራችሁ ማብቱ ቢሆን በቃ ያንን ነገር ማሳወቅ አልነበረባችሁ። እና ውድ ቤተሰቦች ተመካክረው ሲሰሩ ማለት ማናቸውም አይሳሰቱም። እውነተኛ ትክክለኛ ነገር እንደሆነ ነው ቪዲዮ የሚያቀርቡት ማለት ነው። ነገር ግን ትላንትና ሳይመካከሩ ማንም ከማንም ሳይገናኝ ነው የሰሩት እነዛ ቪዲዮ ማለት ነው። በራሳቸው ፍላጎትና በራሳቸው ነው የለቀቁት። አቤላ ነው ውሽሚቱ ማለት ነው። ባይለቁት ኖሮ ለምን ይደለት ነበር? የሚደለትበት ምክንያት ምንም ነገር የለም። ሩታ ግን ጎበዝ ናት። ከምሬ ነው የምላችሁ እኮ እነሱ ስንት ናቸው እና እሷ ባመጣቸው አይዲያ ሁሌ ታሽከረክራቸዋለች። እውነት መታገስ ጥሩ ነው የሚባል በሩታ ማየት አለባችሁ። ባለፈ ጊዜ ትዝ ይላችኋል ሩታ አብርሽን ወደ ራሱ እንድትመለስና ልጃችን አብረን እናሳድግ ብላ ባለቀሰችው ቪዲዮ የውሽሚቱም ደጋፊ ይሁን አቤላም ሁላቸውም፣ በተለይ አቤላ በጣም አፍልቶ ነበር። በጣም ቅኔው የሚናገረው ቅኔ እንደነበረ የሚሳደበውን ስድብ ሼር ያደረገ የፍቅር ጀማሪዎች እያለ ብዙ ነገር ሲጠቀም ነበረ። እንኳንም አለቀሳችሁ ማለት ነው። ከታገሱት ሁሉም እንደሚያልፍ በዚች ቀን ማወቅ ትችላላችሁ ማለት ነው፣ ብዙዋችሁ ማለት ነው። አሁንም ደግሞ ሩታ የበለጠ ትረግጣቸዋለች እንጂ ሩታን አይረግጣትም ማለት ነው። በተለይ አቤላ ማለት ነው አስመሳይ ነህ። እውነት በጣም ነው የምታስመስለው ማለት ነው። ያንን ነገር እስከምታገኝ ነው። ያንን ነገር ያንን ነገር ደግሞ ዋናውን አገኛለሁ ካልክ ተሳስተሃል። ዋናው የለም ተበልቷል ማለት ነው። ትርፍራፊ ሶስተኛ፣ አራተኛ፣ አምስተኛ ነው የምታገኘው ማለት ነው። እና ለዛ ብለህ ምደክም ከሆነ ድካም ብቻ ነው፣ አትትከም፣ ልፋት ብቻ ነው ማለት ነው። ብትለፍም ደግሞ አንተም ያው ነው ዝሙት አስተላላፊ ስለሆንክ ማለት ነው። ዜናን ስለምታስተላልፉ ምንም አይነት ትምህርት የለውም እናንተ። እውነት እኔ በበኩሌ ከብሬ ነው የምላችሁ በነዛ ሩታን ስትተዋት ማለት ነው። ሩታ ብቻውን መርጬ አውጥቼ እነዛ ዩቱብ ባልሰራባቸው ብር ባላገኛባቸው ከምሬ ነው የምላችሁ ዞር ብዬ አላያቸውም። ሩታን ግን አይጨምራትም ሩታን ማለት ነው። ሩታ በጣም ምርጥና ድንቅ ልጅ ስለሆነች ከመጀመሪያም ደረጃ ውሸት ስለሌለበት እኔ ከልቤ ነው መወዳት። የፈለገ ነገር ብሰራ የፈለገ ነገር ብታረግ ከልቤ ወዳታለሁ፣ ከልቤ እከታተላታለሁ። ያለችበት ብገባ ደስ ይለኛል። ግን እነ አብርሽ እነ ቤላ የተለያዩ የእሱ ደጋፊዎች ወይም ደግሞ የእሱ ፍየሎች እውነት ከሱ ምንም አይነት ነገር ስለማይገኝ ብር ይገኛል።